ሰላም ጤና ይስጥልኝ ውድ የሸገር ጆርናል ተከታታዮች፣ ዛሬ መስከረም 30 2018 ዓ.ም በዛሬው የመረጃ ሰዓታችን በአማራ ክልል በመንግስትና በፋኖ መካከል ሰሞኑን ስለተፋፋመው ውጊያ፣ ለአሽከርካሪዎች የሞት መንገድ እየሆነ መጥቷል ስለተባለው የጊቤ መንገድ የጸጥታ ሁኔታን በተመለከተ፣ በህወሓት አመራር በሶስት የተከፈለ የስልጣን ሽኩቻና የትግራይ የጸጥታ ስጋቶችን በተመለከተ፣ ያሰሪዋን ልጅ ስለሰረቀችው የቤት ሰራተኛ፣ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። አብራችሁን ቆዩ። በአማራ ክልል በተለይም በጎንደር ዞኖች ውስጥ ለወራት የቀጠለው የፌዴራል መንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ያለው ግጭት ከፍተኛ ደረጃ ላይ ደርሷል። ሁለቱም ተፋላሚ ወገኖች በየበኩላቸው ወታደራዊ ድሎችን አስመዝግበናል ሲሉ መግለጫዎችን እያወጡ ሲሆን፣ በተመሳሳይ ጊዜ ደግሞ እርስ በእርስ በንጹሃን ዜጎች ላይ ጉዳት አድርሰዋል የሚሉ ክሶችን እያቀረቡ ይገኛሉ። በግጭት ቀጠና ውስጥ ያለው የሰብአዊ መብት ሁኔታ እጅግ አሳሳቢ ደረጃ ላይ መድረሱን የሚያመለክቱ መግለጫዎች ቢኖሩም በገለልተኛ አካል የማረጋገጥ ስራው በጸጥታና በኮሙኒኬሽን እገዳ ምክንያት ፈተና ሆኗል። የሰሜን አማራ ፋኖ በላይ ዘለቀ እዝ ባወጣው መግለጫ ኃይሎቹ በተለያዩ አካባቢዎች በመንግስት የጸጥታ ኃይሎች ላይ ከባድ ሰብአዊና ቁሳዊ ኪሳራ ማድረሳቸውን አስታውቋል። መግለጫው እንዳመለከተው መስከረም 28 2018 ዓ.ም በምዕራብ ጎንደር ዞን መተማ ወረዳ ሽመለ ጋራ በተባለ ስፍራ ላይ ከመንግስት ኃይሎች ጋራ በተደረገ ከባድ ውጊያ ድል መቀዳጀታቸውን አስታውቀዋል። የፋኖ ኃይሎች ባሰፈሩት መረጃ በዚህ ውጊያ በመንግስት በኩል ከፍተኛ ጉዳት ደርሷል። በተጨማሪም የመቶ አለቃ ማዕረግ ያለውን ከፍተኛ የጦር መኮንን መግደላቸውንም አስታውቋል። ፋኖ በመግለጫው የመንግስት ኃይሎች በጦርነቱ በደረሰባቸው ሽንፈት ሳቢያ በሽመለ ጋራ ከተማ የሚገኝ አንድ ትምህርት ቤት ላይ የከባድ መሳሪያ ጥቃት መሰንዘራቸው፣ በዚህም አንዲት የትምህርት ቤቱ ተማሪ መግደላቸውን አስታውቀዋል። በተጨማሪም በማዕከላዊ ጎንደር አለፋ ወረዳ ጓንቻ ጉድጓዲት ቀበሌ በምትገኝ አንድ ገዳም ውስጥ የመንግስት ኃይሎች ከ12 ያላነሱ ህጻናት፣ ሴቶችና አዛውንቶችን ጨምሮ በጸበልተኞች ላይ ጥቃት ፈጽመዋል ሲል ፋኖ በዝርዝር ከሷል። ቡድኑ አክሎም ኃይሎቹ የግለሰብን ቤትና ንብረት መዝረፋቸውንና በእሳት ማጋየታቸውን እንዲሁም 24 ሞተር ቢስክሌቶችንና አንድ ባጃጅ ማውደማቸውን ገልጿል። ፋኖ በወሰደው የአጸፋ እርምጃ ደግሞ 16 ታግተው የነበሩ ሰዎችን ማስለቀቁን በመግለጫው ላይ አስፍሯል። በሌላ በኩል የሰሜን አማራ ፋኖ በሚያስተዳድራቸው አለፋ ወረዳ ቀበሌዎች ውስጥ ከመምህራንና ማህበረሰቡ አባላት ጋራ ውይይት ማድረጉን አስታውቋል። በዚህም ውይይት በአካባቢው የነበሩ የስርቆትና የጸጥታ ችግሮች መቀረፋቸውን ፋኖ የገለጸ ሲሆን፣ በአንጻሩ ግን የመንግስት ኃይሎች ትምህርት ቤቶችን ማውደማቸውንና የመምህራን ደሞዝ መቋረጡ የትምህርት ሂደቱ ላይ ከፍተኛ ፈተና እንደደቀነ አስረድቷል። ይህም በአካባቢው ያለው ግጭት ከወታደራዊ ግጭት ባሻገር በማህበራዊና አስተዳደራዊ ዘርፎች ላይ የጣለው ጫና ከባድ መሆኑን ያመለክታል። በተቃራኒው የኢፌዴሪ መከላከያ ሰራዊት የምዕራብ ጎጃም ዞን ዋና አዛዥ ብርጋዴር ጀነራል ሶፊያ ሺህ መሐመድ በሰጡት ይፋዊ መግለጫ ሰራዊቱ በሰላም ጸር በሆኑ ጽንፈኞች ባላቸው አካላት ላይ በወሰደው እርምጃ የተሰጠውን ተልዕኮ በብቃት እየተወጣ መሆኑን አስታውቋል። ጀነራሉ ሰራዊቱ ጽንፈኞች ከማህበረሰቡ በመለየትና ህዝቡን እንዲታገላቸው በማድረግ በቀጠናው አንጻራዊ ሰላም እንዲመጣ ማድረግ መቻሉን ገልጸዋል። አዛዡ አክለውም የታጠቁ ቡድኖች ወይም ፋኖዎች በሰራዊቱ ላይ የሐሰት ፕሮፓጋንዳ ለመንዛት ቢሞክሩም በህዝቡ ዘንድ ተቀባይነት በማጣቱ ተበትኗል ሲሉ የፋኖን እንቅስቃሴ አቅም ማነስና የመንግስትን መጠናከር አመላክተዋል። ይህ የመንግስት ምላሽ የፋኖ ክሶችን ሙሉ በሙሉ ውድቅ የሚያደርግና የራሱን የስልጣን የበላይነት የሚገልጽ ነው። የሁለቱ ተፋላሚ ወገኖች መግለጫዎች በክልሉ ያለውን ግጭት ሁኔታ ውስብስብነት በግልጽ የሚያሳይ ሲሆን፣ እያንዳንዱ ወገን የራሱን ወታደራዊ ስኬት ሲያወድስ፣ የሰብአዊ መብት ጥሰቶችን በተመለከተ የሚቀርቡ ክሶችን ግን እርስ በእርሳቸው የሚቃረኑ ሆነዋል። በተለይም በንጹሃን ዜጎች ላይ ደርሰዋል የተባሉ ግድያዎች፣ የአካል ጉዳቶችና የንብረት ውድመቶች በገለልተኛ ወገን የማረጋገጥ እድሉ በክልሉ ባለው ከፍተኛ የጸጥታ ችግርና የኮሙኒኬሽን መቋረጥ ምክንያት እጅግ አስቸጋሪ ሆኗል። በአጠቃላይ በመካሄድ ላይ ያለው ግጭት በንጹሃን ዜጎች ላይ እያደረሰ ያለው የሰብአዊ ቀውስ ከጦርነት ውጤቶች ባልተናነሰ አሳሳቢ ሆኖ ቀጥሏል። የጅማ ዞንን ጨምሮ ደቡብ ምዕራብ የኢትዮጵያ አካባቢዎችን ከማዕከላዊ የአገሪቱ አካባቢዎች ጋር በሚያገናኘው የጊቤ
መንገድ ላይ ተጋርጧል የተባለው የጸጥታ ችግር ፈተና እየደቀነ መምጣቱን አሽከርካሪዎች አመለከቱ። አስተያየታቸውን ለሸገር ጆርናል የሰጡ በመስመሩ ላይ በመመላለስ የሚሰሩ አሽከርካሪዎች በዚህ ሳምንት ብቻ 2 አሽከርካሪዎች ላይ በደረሰ የታጣቂዎች ጥቃት አንድ ሹፌር ህይወቱ ሲያልፍ ሌላኛው ደግሞ የመቁሰል አደጋ ደርሶበት ሐኪም ቤት መግባቱ ተገልጿል። በኢትዮጵያ የተለያዩ አካባቢዎች የጸጥታ ችግር ሲከሰቱ በአንጻራዊነት የተሻለ የጸጥታ ይዞታ ሲስተዋልበት የነበረው በዚህ አካባቢ መንገደኞችን ጨምሮ ሹፌሮች መታገታቸው ተሰምቷል። በመስከረም 27 2018 ዓ.ም በታጣቂዎች ተመቶ ህይወቱ ያለፈው ሳዳም አባኦሊ የተባለ አሽከርካሪ በበርካታ የአካባቢው ነዋሪዎች ዘንድ ድንጋጤን ፈጥሯል። በጅማ ዞን ሶኮሩ ወረዳ ቁምቢ ከተማ ነዋሪ የሆነው አሽከርካሪው አመሻሹን 11 ሰዓት አካባቢ በማዕከላዊ ኢትዮጵያ ወልቂጤን አልፎ ወደ ጅማ አቅጣጫ ጊቤ ወንዝን አልፎ ዶልፊን በተባለ ሚኒባስ መንገደኞችን አሳፍሮ ሲጓዝ በመንገድ ላይ ሳለ ሳሪቲ በምትባል ስፍራ በጥይት ተመቶ ማለፉን የቅርብ ጓደኞቹ ለሸገር ጆርናል አስታውቀዋል። ከጊቤ ወደዛ ሳሪቲ የሚባል ቦታ ነው። 11 ሰዓት በቃ ነው። ያው እንግዲህ 2 ወር በፊትም ልጆችን አንዱን አርደው አንዱን በጥይት መጥተው ገደሉ። ያው የቁምቢ ተወላጅ ነው። አሁን ደግሞ ሹፌሮች አሁንም ሁለተኛ ዙር ማለት ነው ከወልቂጤ ጭኖ እየመጣ ወደ 11 ሰዓት ላይ አስቆ ከጫካው ዘጥተው ገደሉ። ይሄ ነው የሚባል ነገር የለም። በጣም ደብር ድርጊት እየተደረገ ነው። 2 ወር በፊትም 2 ልጆች ተገድለዋል። እሱም እዛ ቦታ ሳሪቲ እሱ የሚባል ቦታ ነው። ከትናንት ወዲያ ሞተው ተቀብሯል። ሌላኛው አስተያየት ሰጪ አሽከርካሪ አስተያየታቸውን ሲያክሉ ሰሞኑን ሹፌር ተመታ። ባለፈው የሆነ ሹፌር ተገደለ። በቀደም ደግሞ አሁንም ማታውንም ተደገመ። አሁን እንደዛው ዘራፊ ነው ገደለ ተባለ። ምንነቱ በቃ አስቸጋሪ ወደጋማ ድረስ እንዳለ ሰማችሁ ነው። ያው መንገዱ ጥሩ መለካከት የለውም። በቃ መንገዱ ጥሩ ነገር የለውም። በቃ ወልቂጤ ዙሪያ ጥሩ ነገር የለም። ከመቼ ጀምሮ ነው? አመት አልፎ እንግዲህ መኪና መስታወት የተመታብን ምን እያለ ነው የምንሰራው። ያ ምንም አቤት ብናቀርበው ቦታም ስለሌለ የጉሮሮ ጉዳይ ስለሆነ የተመታንም ነው የሰራው የነበረው። ይሄ ነው ብለን የሚያውቅ የምንሰጠው ሰውም የለም እና አስቸጋሪ ህይወት ላይ ያለ ነው። በጅማና በአዲስ አበባ መካከል ተመላልሰው በሹፍርና ህይወታቸው የሚተዳደሩ ሌላኛው አስተያየት ሰጪ ሹፌር እንዳሉት ማለት በቃ ወልቂጤ ደሩ እንባላለን። 12 ሰዓት በኋላ ጊቤ ማለፍ አይቻልም ይባላል። ሌሊት ተነስተን ስንሄድ ሲፈልጉ ታች ወርደው ሹፌር ይገላሉ። አሁን ከ2 ቀን በፊት በ27 አንድ ሹፌር ገለዋል። ምንም ሰው ቀና ብሎ ማይልጅ ገለዋል። ታዳማ ጫኑ ነው ስሙ። እሱ ያው ሞተዋል፣ ተቀብረዋል። ሳጃ ሆስፒታል ደርሶ በሕክምና ሐኪሞች ሊረዱት ሞከሩ፣ ሞተ። ጅማ ዞን ሆኖ የሰኮሩ ወረዳ ሆኖ መንደሯ ቁምቢ ነው የምትባለው መሪ ላይ እንዳለ ነው ተኩሶ የገደሉት። ህዝብ ጭኖ ባለበት ሁኔታ ነው። ምን አይነት መኪና ነው የሚነዳው? ዶልፊን። 2 ሆነው ተከታትለው እየሄዱ እሱም መቱት፣ እሱን ገደሉት። የፈለጉትን ሰው አግተው ጫካ ገቡ። ያኛው ደግሞ ተመቶ አመለጣቸው። ሰይድ አባ መጫ የሚባለው ተመቶ አምልጧቸው ትንሽ ጉዳት ነው፣ ብሩን ነው የመቱት። እሱ ቤት ገብቷል። አብረው ተከታትለው የሄዱ እኮ ነው። ዶልፊን አሽከርካሪ ነው። ከዛ በፊት ደግሞ 95-490 እንደዚሁ ሌሊት ላይ ዘርፎት ቁርስ የሚበላበት እስኪያጣ ድረስ ነው የሆነው ሹፌር፣ አይሱዙ ሹፌር እና በቃ በጣም ችግር ላይ ነን። ድምጹን እባካችሁ። በራሳቸውም ላይ በመንገዱ የደረሰ አደጋ ተከስቶ እንደሆነ የተጠየቁት እኚህ አሽከርካሪ እኔ ባለፈው እየዘረፉ ደረስኩባቸው። ወልቂጤ ከተማ ውስጥ ወጣ ብዬ ወጣ ብሎ ማለት ነው። ከዛ ረጅም ምናምን ሳረግ ከኋላ ያሉትም ረጅም ምናምን አዛርድ ሲያረጉ 3 በግራ 3 በቀኝ ገቡ። ከዛ መኪናው እያዞረች እኔ ነኝ ፊት ለፊት ያለው። ምንድነው ይኸው መንጃ ፈቃዴ ሳይቀር ወሰዱብኝ፣ ምንም አልቀረም ምናምን ብሎ በቃ በጣም አለቀሰ። አልፎ ወደ ሚዛን መሄድ መኪና ነው። እንደገና ዋተን ነው ቁርስ ጋብዘን ምናምን የተለያየ ነው። መቼ ነው እሱ? ነሐሴ 14 ጠዋት ነው ማታ ጠዋት 12 ሰዓት ሊሆን ሲል። ሸገር ጆርናል አሽከርካሪዎቹ ስላቀረቡት የደህንነት ስጋትና እየደረሰ ነው ስላሉት ጥቃት አስተያየታቸውን ለመጠየቅ አደጋው በተፈጠረበት ማዕከላዊ ኢትዮጵያ ክልል የሰላምና ጸጥታ ኃላፊ አቶ ተመስገን ካሳ በእጅ ስልክ ላይ በመደወል ያደረግነው ጥረት ለዛሬ አልተሳካም። በማዕከላዊ ኢትዮጵያ ጉራጌ ዞን አሸጌ ወረዳ እያጋጠመ ባለው የጸጥታ ችግር ላይ ዛሬ በወልቂጤ ከተማ የማዕከላዊ ኢትዮጵያና የኦሮሚያ ክልል ባለስልጣናት የጋራ ውይይት ስለመቀመጣቸው ተሰምቷል። የጅማ ዞን ይፋዊ የኮሙኒኬሽን ገጽ እንደዘገበው የሁለቱ ክልሎችና የፌዴራል የጸጥታ አካላት ባደረጉት ውይይት በዚህ በጊቤ መንገድ ላይ እያጋጠመ ነው ስለተባለው የጸጥታ ችግር እልባት ለመስጠት በሚያስችል መንገድ ላይ አቅጣጫ መቀመጡም ተገልጿል።
ለሁለት ዓመታት ያህል ደም አፋሳሽ የነበረውና በመጨረሻም በ2015 ዓመተ ምህረት በፕሪቶሪያ የሰላም ስምምነት የተቋጨው የሰሜን ኢትዮጵያ ግጭት በትግራይ ክልል አስተዳደር ውስጥ ያልተጠበቀ አዲስ የውጥረት ሽኩቻና የስልጣን ክፍፍል ማዕከል መፍጠሩን የተለያዩ የቅርብ ምንጮች እየጠቆሙ ነው። የሰላም ስምምነቱ ከውጭ ያለው ወታደራዊ ግጭትን ቢገታም በህወሓት መዋቅር ውስጥ ቀደም ሲል የነበረውን ስውር የፖለቲካ ልዩነት አሁን ላይ ወደ ከፋና ግልጽ የስልጣን ሽኩቻ በማደጉ ክልሉን በአስተዳደራዊ ሽባነት በከፍተኛ የጸጥታ ችግር ውስጥ እንደገባ እየተነገረ ነው። የፖለቲካ ተንታኞችና በጉዳዩ ላይ ቅርበት ያላቸው ታዛቢዎች እንደሚሉት በክልሉ ያለው የስልጣን ሽኩቻ የፖለቲካ ውዝግብ በዋናነት በሶስት ዋነኛ ቡድኖች መካከል የሚደረግ ፍልሚያ ነው። እያንዳንዱ ቡድን የራሱን የሆነ የፖለቲካ አቋም፣ የስልጣን ምንጭና የትግል ዘዴ ያለው ሲሆን የነሱ አለመግባባት የክልሉን የሽግግር ወቅት አወሳስቦታል። የመጀመሪያው ቡድን በዶክተር ደብረጽዮን ገብረ ሚካኤል የሚመራው አንጋፋው የህወሓት አመራሮችን ያካተተ ወገን ነው። ይህ ክንፍ በታሪካዊ የድርጅቱ አመራር በጦርነት ወቅት በምልአተ ጉባኤ ተመርጦ በስልጣን ላይ በመቆየቱ ለክልሉ አስተዳደርና ህጋዊና ታሪካዊ የበላይነት የኔ ነው የሚል አቋም ይዞ የሚከራከር ነው። ሁለተኛው ወገን ደግሞ በፕሪቶሪያው ስምምነት መሰረት ጊዜያዊ አስተዳደርን ለመምራት የተቋቋመውና በአቶ ጌታቸው ረዳ የሚመራው ቡድን ነው። ይህ ቡድን በሰላም ሂደቱ ውስጥ ቁልፍ ሚና በመጫወትና ከፌዴራል መንግስቱ ጋራ ቀጥተኛ ግንኙነት በመመስረት ከጦርነት ወደ ሰላም የሽግግር ሂደት ለመምራት ራሱን እንደ ብቸኛ ብቁ ኃይል ይቆጥራል። ሶስተኛው ከፍተኛ ተጽዕኖ እየፈጠረ የመጣው ኃይል ደግሞ በጀነራል ታደሰ ወረደ የሚመራው የትግራይ ኃይሎች ዋና አዛዥ የሆኑት የሰራዊት ክንፍ ነው። ይህ ኃይል የክልሉን የጸጥታ ዘርፍ በእጁ የያዘ ሲሆን ከፖለቲካ ሽኩቻ የጸዳ በብቃት ላይ የተመሰረተ በህግ አግባብ የሚመራ አስተዳደር እንዲኖር እንደሚፈልግ በተደጋጋሚ ሲገልጽ ቆይቷል። ይሁን እንጂ ጀነራሉ የፖለቲካ ምህዳሩ በጸጥታ ዘርፍ ተጠቅመው መቆጣጠር ይፈልጋሉ የሚል ትችቶች ይቀርብባቸዋል። የእነዚህ ቡድኖች ዋነኛ ልዩነት መንስኤ የስልጣን የበላይነት የመቆጣጠር ፍላጎት ከመሆኑም ባሻገር ስውር የኢኮኖሚ ጥቅሞች ጉዳዩን ውስብስብ አድርገውታል። አንዳንድ ወገኖች የክልሉ ከፍተኛ የሀብት ምንጭ በተለይም በክልሉ እየተስፋፋ ካለው ከህገወጥ የወርቅ ንግድ፣ የመሬት ዘረፋና ሌሎችም የሀብት ዝውውሮች ጋር የተያያዘ የጥቅም ግጭት መሆኑን አሳማኝ በሆነ መንገድ ይከራከራሉ። የሀብት ቁጥጥር ለፖለቲካ ስልጣን ቁጥጥር እንደ ዋነኛ መነሻ እየተወሰደም ነው። በጀነራል ታደሰ ወረደ የሚመራው ኃይሎች አማካኝነት የአቶ ጌታቸው ረዳ ጊዜያዊ አስተዳደር ከስልጣን ከተገፋ በኋላ ክልሉ ግልጽ የሆነ የአስተዳደር መዋቅር በማጣት ከፍተኛ የሆነ የስርዓት አልበኝነት እንደነገሰበት የውስጥ ምንጮችና የሰብአዊ ድጋፍ ሰጪ ድርጅቶች ውስጥ ያሉ ባለሙያዎች ይገልጻሉ። ይህ የአስተዳደር ክፍተት የዕለት ተዕለት የመንግስት አገልግሎት ላይ አሉታዊ ተጽዕኖ ከመፍጠሩም በላይ የጸጥታ መዋቅሩ እንዲዳከም አድርጎታል። በዚህም ምክንያት የህግ የበላይነት መላላት ታይቶ በክልሉ ህገወጥ የሰው ዝውውር፣ የጦር መሳሪያና የአሽከርካሪዎች ዝውውር እስከ ህጻናት እገታ እንዲሁም የወንጀል ቡድን ወይንም ጋንግስ የሚፈጸሙ ግድያዎችና የሀብት ዝርፊያዎች በስፋት እየተመዘገቡ ነው። ይህ የጸጥታ መናጋት ለጦርነቱ ሰለባ ለሆነው የትግራይ ህዝብ መልሶ ግንባታና መቋቋም ትልቅ እንቅፋት ሆኗል። የሰላም ስምምነቱ ያስገኘውን እፎይታ እያሳጣ ነው። የሰብአዊ መብት ተሟጋቾች የክልሉን አመራር ቀውስ የሰብአዊ ድጋፍ አቅርቦት ላይ ተጨማሪ ጫና እየፈጠረ መሆኑን አሳስበዋል። ምንም እንኳን ጀነራል ታደሰ ወረደ በክልሉ የጸጥታ መስክ ላይ ከፍተኛ ተጽዕኖ ቢኖራቸውም የሚመሩት አስተዳደር ሙሉ በሙሉ የመወሰንና የመቆጣጠር አቅም እንዳልፈጠረ የውስጥ ምንጮች ይገልጻሉ። ጀነራሉ በአንድ በኩል ከፌዴራል መንግስት ጋር በመደራደር የክልሉን በጀት ድጋፍና አስተዳደር እውቅና ለማስቀጠል ከፍተኛ ጥረት የሚያደርጉ ሲሆን በሌላ በኩል ደግሞ ከተለያዩ የህወሓት ክንፎች ጋራ በመነጋገር የውስጥ ሰላምን ለመፍጠር ይሞክራሉ። ይህ ድርብና ውስብስብ አካሄድ ጀነራሉን በፖለቲካውም ሆነ በጸጥታው መስክ ላይ የጸና ያልተወዛገበ አቋም እንዳያንጸባርቁ እንዳደረጋቸው የሚከራከሩ ወገኖች በርካታ ናቸው። እስካሁን የፌዴራል መንግስቱ በክልሉ ውስጥ ሽኩቻ ላይ የያዘው አቋም ግልጽ ባይሆንም አስተዳደራዊ እውቅና ለመስጠት የሚያስችል በህግ አግባብ የተደራጀ መዋቅር እስኪፈጠር ድረስ የክልሉን ተቋማዊ ድጋፍ በተወሰነ ደረጃ የቀነሰ ይመስላል። የፌዴራል መንግስቱ በፕሪቶሪያው ስምምነት የተቀመጡ ነጥቦችን አክብሮ ዘላቂ መረጋጋት ለማምጣት እንደሚሰራ በተደጋጋሚ ቢገልጽም በክልሉ ውስጥ ያለው የስልጣን ሽኩቻ የፌዴራልና የክልሉን ግንኙነት በእጅጉ እያወሳሰበው ነው። የትግራይ ክልል ጦርነቱ ማግስት ካገኘው አነስተኛ እፎይታ ይልቅ በአመራሮች መካከል በተፈጠረ የስልጣን ሽኩቻ ምክንያት እንደገና ወደ ከፋ አለመረጋጋትና የአስተዳደር ቀውስ እያመራ መሆኑን መረጃዎች ያመለክታሉ።
ይህ ሁኔታ ለክልሉ ህዝብ ዘላቂ ሰላምና መልሶ ግንባታ ትልቅ እንቅፋት ከመሆኑም በላይ መላው የሰሜን ኢትዮጵያ ቀጠና ወደ አዲስ የፖለቲካና የጸጥታ ስጋት ሊመልሰው እንደሚችል ስጋታቸውን የሚገልጹ የፖለቲካ ተንታኞች ቁጥር ከጊዜ ወደ ጊዜ እየጨመረ መጥቷል። በኦሮሚያ ክልል ጅማ ከተማ ወረዳ በቾ ቀበሌ ውስጥ የአንድ ቤተሰብን የ3 ዓመት ከ6 ወር ህፃን ሰርቃ ከተማዋን ለቃ ለመሰወር ስትሞክር የነበረች የ19 ዓመት ወጣት የቤት ሰራተኛ በህግ ቁጥጥር ስር መዋሏን የጅማ ከተማ አስተዳደር ፖሊስ መምሪያ አስታወቀ። ተጠርጣሪዋ ልትፈጽመው ያሰበችው የወንጀል ድርጊት ከህብረተሰቡ በተገኘ ፈጣን ምላሽ መክኖ ቀርቷል። የጅማ ከተማ አስተዳደር ፖሊስ ዋና መምሪያ የኮሙኒኬሽን ጽህፈት ቤት ባወጣው መግለጫ እንዳመለከተው ተጠርጣሪዋ ኬሪያ ዘነቡ የምትባል የ19 ዓመት ወጣት መስከረም 5 2018 ዓ.ም በሰራተኛ ቅጥር ኤጀንሲ አማካኝነት በቾ ቀበሌ ነዋሪ በሆኑት በአቶ ሙስጠፋ አባ መጫ ቤት የቤት ሰራተኛ ሆና ተቀጥራ መስራት የጀመረች ሲሆን በቤተሰቡ ውስጥ ለ15 ቀናት ያህል ከቆየች በኋላ የወንጀል ድርጊቱን የፈጸመችው መስከረም 20 2018 ዓ.ም ከቀኑ 9 ሰዓት ገደማ ነው። የፖሊስ መግለጫ እንደሚያስረዳው ወጣቷ የአሰሪዎቿን የ3 ዓመት ከ6 ወር የሆነችውን ህፃን ልጃቸውን ከቤት ሰርቃ ወደማይታወቅ ስፍራ ለመውሰድ ሙከራ አድርጋለች። አቶ ሙስጠፋ አባ መጫ የንግድ ስራቸውን ለማካሄድ ሱቃቸው በነበሩበት ወቅት በአካባቢው የሚገኙ ነዋሪዎች ከወትሮው የተለየ እንቅስቃሴ በማስተዋላቸው ተጠራጥረው ለቤተሰቡ በመደወል ሁኔታውን ማስረዳታቸው ተገልጿል። አባትየው በፍጥነት ወደ ቤታቸው ሲመለሱ ህፃን ልጃቸው እንደተሰረቀች በመረዳት ወዲያውኑ ለጅማ ከተማ ወረዳ 2 ፖሊስ ጣቢያ ጥቆማ ሰጥተዋል። ጥቆማው እንደደረሰው የጅማ ከተማ ፖሊስ አፋጣኝ ምላሽ ሰጥቷል። መረጃውን በመውሰድ የወንጀል ድርጊቱና የህፃኗን ፎቶግራፍ በማህበራዊ ሚዲያ ገጹ ላይ በመልቀቅ የከተማዋ ነዋሪዎች ትብብርን በይፋ ጠይቋል። የፖሊስ ተቃውሞ ፈጣን እርምጃና ለህብረተሰቡ ያቀረበው ግልጽ ትብብር ጥሪ ውጤት አስገኝቷል። ከጥቂት ሰዓታት በኋላ ተጠርጣሪዋ የሰረቀቻትን ህፃን ልጅ በሻሽ ሸፋፍና ይዛ ከከተማዋ ለመውጣት ታክሲ ተሳፍራ ስትጓዝ ነበረ። በዚሁ ታክሲ ውስጥ ተቀምጠው የነበሩ አንድ ግለሰብ በፖሊስ በማህበራዊ ሚዲያ ገጽ ላይ የተለጠፈውን የእርዳታ ጥሪ ተመልክተውት ስለነበረ የተጠርጣሪዋን ገጽታና ከህፃኗ ጋር አስተባብረው በመጠራጠር ለታክሲ ሹፌሩ ጥቆማ በመስጠት መኪናውን ወደ ቅርብ ፖሊስ ጣቢያ እንዲያመራ አድርገዋል። በዚሁ መሰረት ወጣቷ የቤት ሰራተኛ ከሰረቀቻት የ3 ዓመት ከ6 ወር ህፃን ልጅ ጋራ በስፍራው በመድረስ በፖሊስ ቁጥጥር ስር እንድትውል ተደርጓል። ተጠርጣሪዋ ኬሪያ ዘነቡ በፖሊስ ጣቢያ ቃል ስትሰጥ ህፃኗን ወደ ትውልድ አካባቢዋ ወደ ጅማ ዞን ሲግማን ወረዳ በመውሰድ አባትየውን በማስፈራራት የገንዘብ ቤዛ ለመጠየቅ እንዳሰበች አምናለች። ፖሊስ ከተጠርጣሪዋ ያገኘው ተጨማሪ መረጃ እንደሚያመለክተው የህፃኗ አባት አቶ ሙስጠፋ አባ መጫ ልጃቸውን በብቸኝነት እያሳደጉ እንደሆነም ተረጋግጧል። በህብረተሰቡ በኩል የተደረገው ኃላፊነት የተሞላበት ምላሽና ፈጣን ጥቆማ የህግ ማስከበር ስራው ውጤታማ እንዲሆን ወሳኝ ሚና ተጫውቷል። ፖሊስ በመግለጫው ለፈጣን ምላሹና ለትብብሩ የህብረተሰቡን ተግባር በእጅጉ የሚያስመሰግን መሆኑን አሳስቧል። በተጨማሪም የፖሊስ ኮሙኒኬሽኑ ጽህፈት ቤት ማንኛውም ግለሰብ የቤት ሰራተኛ ከመቅጠሩ በፊት አስፈላጊውንና ተገቢውን የማጣራት ስራ መስራት እንደሚገባ አጥብቆ አሳስቧል። ይህንን አይነት ጥንቃቄ ማድረግ የቤት ሰራተኛንም ሆነ የቤተሰቦችን ደህንነት ለመጠበቅ ወሳኝ መሆኑን ገልጿል። በተጠርጣሪዋ ላይ የህፃን ስርቆት ወንጀልን በተመለከተ በቂ ማስረጃ ተሰብስቦ መጠናቀቃቸውን የገለጸው ፖሊስ በቅርብ ቀን የክስ መዝገብ ለመጨረሻ ውሳኔ ለፍትህ አካላት ይላካል ተብሎ እንደሚጠበቅ አስታውቋል። ይህ ክስተት የህግን የበላይነት ለማረጋገጥ የፖሊስና የህብረተሰብን ትብብር ምን ያህል ወሳኝ እንደሆነ በግልጽ የሚያሳይ ነው። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን።